ኮሮና ቫይረስን ለመዋጋት ኡጋንዳ ከምታካሄደው ዘመቻ ምን እንማራለን? ቀጥሎ የሰፈሩት ሐሳቦች የተመሰረቱት አንደኛ ከፕሬዝዳንት ዩዌሪ ሙሴቬኒ እና ከሌሎች ባለስልጣናት ንግግሮች፣ ሁለተኛ የኡጋንዳን ሚዲያዎች በመከታተል ከተገኙ መረጃዎች እና ሶስተኛ ከአንዳንድ ሰዎች እዛው ኡጋንዳ ውስጥ ካሉ ከተገኙ መረጃዎች በመነሳት ነው። ቅድመ ዝግጅት አንደኛ ችግሩ እየከፋ መምጣቱን የተረዱት የሀገሩ ፕሬዝዳንት ዩዌሪ ሙሴቬኒ ከፍተኛ የሲቪልና የሚሊቴሪ ባለስልጣኖቻቸውን፣ ምሁራንን፣ ሳይንቲስቶችን፣ የጤና ባለሙያዎችን፣ ከፍተኛ የመንግስት ባለስልጣኖችንና ሌሎችን ሰብስበው ተከታታይ ሰፊ ውይይት አካሄዱ። በኋላ ከወጡ አንዳንድ መረጃዎች መረዳት እንደሚቻለው ወረርሽኙን ለመቋቋም የተቀመጡበትና የሚጠቀሙበት ስልት መካከል ላይ የተመሰረተ ሊሆን እንደሚገባ ወሰኑ። በነገራችን ላይ ፕሬዝዳንቱም ሆኑ አንጋፋዎቹ መሪዎቹ በወታደራዊ ስልት ላይ የተመሰረተ አሰራር ይከተላሉ። ይህ የመከላከል ስልት መሰረት ያደረገው የሀገሪቱ የገንዘብ የሰውና የቁስ ኃይል አቅርቦትና አቅም ላይ ነው። በአንድ ጊዜ ብዙ ሰው ቢታመምም ያን ችግር ማስተናገድ አይችሉም። በአንድ ጊዜ ለብዙ ሰው እርዳታ እንስጥ ቢሉ ብዙዎቹን በአንድ ቦታ መሰብሰብ ወጪው ከበድ ሊል ከመቻሉም በላይ በሽታውን ለመከላከል በሚደረገው ጥረት ላይ ችግር እንደሚፈጠር ተረዱ። ስለሆነም በበሽታው ከተጠቁ ሰዎች በስተቀር ዜጎች ያሉበት ቦታ ማለትም ቤት ለቤት በመሄድ የሕክምናም ሆነ ሌላ እርዳታ ለማድረግ ወሰዱ። እንደ አውሮፓውያን አቆጣጠር ሚያዝያ 4 2020 የተጀመረው የእህል እርዳታ ቤት ለቤት በመሄድ ነው የታደለው። አንድም ችግር አልተመዘገበም። የትናንትናው ዕደላ ለጓለሞታን ወይም አሳዳጊ ለሌላቸው ልጆች፣ ለአዛውንቶችና ሐኪም ቤት ላሉ ወገኖች ሲሆን ስራው ይቀጥላል። 2 መከላከል የሚለው ስልት መሰረት ያደረገና ወቅቱ የሚፈልጋቸውን ጥያቄዎች ሊያሟላ የሚችል ከቋሚ መንግስታዊ መዋቅርና አሰራር ወጣ ያለ ፕሬዝዳንቱ ልዩ ትኩረት የሚያደርጉበትና በጠቅላይ ሚኒስተሩ የሚመራ ፖሊሲና አቅጣጫ የሚነድፍ ዝግጅቱን በሀገር ደረጃ በበላይነት የሚመራ ግብረ ኃይል ተመሰረተ። በሀገራዊ ግብረ ኃይሉ ስር የአካባቢ ግብረ ኃይሎች ተቋቋሙ። ከበላያቸው ካለው አካል መመሪያ በመቀበል ከበታች ያለውን የሰንሰለት የሚያንቀሳቅሱት እነዚሁ አካላት ናቸው። የአካባቢ አመራር አካላትን ለመርዳት የጤና፣ የወታደር፣ የፖሊስና የልዩ ልዩ ኃይል ይመደባል። ለወታደሩ ኃይል መመሪያ ለመስጠት ከከባቢው ኃይል ጋር ተቀናጅቶ የሚሰራ ወታደራዊ አካል ተቋቁሟል። ጤናን በተመለከተ ከጤና ሚኒስተሩ ጋር ተቀናጅቶ ይሰራል። ይህ አሰራር ከተጀመረ አንስቶ ፕሬዝዳንቱ 6 ህዝባዊ ገለጻ አድርገዋል። በመጀመሪያ ስብሰባቸው ላይ ነበር መሰረታዊ ፖሊሲያቸውን ለህዝብ ይፋ ያደረጉት። መከላከል ላይ የተመሰረተው ፖሊሲ በስራ ሲተረጎም ወረርሽኙ ከውጭ በተለይም ከቻይና እንደሚመጣ ስለታመነ ህዝቡን ከችግሩ ለመታደግ ኡጋንዳን በተለይም እንደ ካምፓላ ያሉ ከተሞችን እንደ ትልቅ ማግለያ ወይንም ኳራንቲን ቦታ በመቁጠር ከዓለም መለየትና መነጠል ተቀዳሚና የመጀመሪያ እርምጃ ነበር። በዚህ መሰረት የባህር፣ የአየር፣ የየብስና ሌሎች ግንኙነቶችም ተቋረጡ። ሁለተኛው ግንኙነቶች ከመቋረጣቸው በፊት የገቡ ሰዎች ሲመረመሩ 45 የሚሆኑት በበሽታው እንደተለከፉ ተረጋገጠ። 13 ሾልከው ከተማ ገቡ። በ3 ቀን ቀደሙን ይላሉ ፕሬዝዳንት ዩዌሪ ሙሴቬኒ። ማለትም ዝግጅት ሲያደርጉ 3 ቀን በመዘግየታቸው የግንኙነት እገዳው ሥራ ላይ ሳይውል መቅረቱ የፈጠረው ችግር ነው ለማለት ነው። ለማንኛውም ነገሩን በከፍተኛ ምስጢር ይዘው ሰዎቹን በፍለጋ አገኟቸው። ሰዎቹ በተደረሰባቸው ጊዜ በሽታውን ለ660 ሰዎች አስተላልፈዋል። አሁን ሰዎቹ እርዳታ በማግኘት ላይ ናቸው። 660 ሰዎቹ ወደ 3000 የሚጠጋ ሰው በክለዋል ብለው ስለሚያምኑ ክትትሉ ቀጥሏል። ሥራው አዳጋች ነው። ደቡብ ኮሪያ በኢንፎርሜሽን ቴክኖሎጂ በተለይም በስልክና በክሬዲት ካርድ ሥራ የተራቀቀች በመሆኗ ተመሳሳይ ችግር ገጥሟት በእነዚህ መገልገያዎች አማካይነት በቀለጠፈና በተፋጠነ መንገድ የፈለገችውን አሳክታለች።
ስለ በሽታው ፕሬዝዳንት ሙሴቬኒ ሰፊ መግለጫ ሰጡ። በሽታውን እንዴት መመከት እንደሚቻልም በስፋት አብራሩ። ዜጎች ጥንቃቄ እንዲያደርጉም ተማጸኑ። የበሽታው ተሸካሚ ሊሆኑ የሚችሉ ሰዎች ችግሩን በየከተሞች ሊያስፋፉ ይችላሉ ብሎ በማመን ትምህርት ቤቶች፣ ዩኒቨርሲቲዎች፣ አላስፈላጊ መንግስትም ሆነ ሌሎች መስሪያ ቤቶች ወዘተ ተዘጉ። ስራቸውን የቀጠሉ ፋብሪካዎች፣ መስሪያ ቤቶች፣ ሌሎችም ግዳጅ ተጣለባቸው። አንደኛ ለሰራተኞቻቸው ማደሪያ እንዲያዘጋጁ፣ ምግብ እንዲያዘጋጁ፣ ሰራተኞቹም ከግቢ እንዳይወጡ ተደረገ። ንግድ በመቀዝቀዙ ሆቴሎችና ከቱሪስት ኢንዱስትሪው ጋር የተያያዘ ተቋማት በራሳቸው ተዘጉ። መጀመሪያ ላይ የከተማው ትራንስፖርት ሙሉ በሙሉ ተቋረጠ። የቤት መኪናዎች ብቻ እንዲንቀሳቀሱ ተፈቀደ። ከተማው ጭር አለ። አንዳንድ ሰዎች የቤት መኪናዎችን ለንግድ ሥራ መዋል ሲጀምሩ እነሱም ተከለከሉ። በአሁን ሰዓት ህዝቡ የሚጠቀምበት አንዳችም መጓጓዣ ወይም ትራንስፖርት የለም። በንግግራቸው ላይ ፕሬዝዳንቱ ህዝቡን ለጥቂት ቀን ታገስ አሉ። ሱቅ መሄድም ከፈለክ በእግርህ ደርሰህ ተመለስ፣ ከመሞት አይከፋምና አሉት። በምግብ አቅርቦት ስራ ላይ የተሰማሩ የንግድ ተቋማት አልተዘጉም። ለገጠሩም ሆነ በገጠር ለሚገኘው ህዝብ በሽታውን ማስተላለፊያ ቧንቧዎቹ ከተሞችና የከተማው ህዝብ በመሆናቸው የከተማው ህዝብ ገጠሬውን እንዳይደርስበት ማድረግ ማለትም ኳራንቲን ማድረግ ሌላው ስልት ሲሆን የረጅም ርቀት የንግድ ትራንስፖርትም ተቋረጠ። የቤት መኪናም ተከለከለ። በሆነ መንገድ ገጠር የደረሰ ሰው ከነዋሪው ጋር ከመቀላቀሉ በፊት ምርመራ ተደርጎለት በሽታው እንደሌለበት ከተረጋገጠ በኋላ ለተወሰነ ቀን ተገልሎ በምርመራ ላይ ይቆያል። ህብረተሰብን ስለ በሽታው የማስተማር ስራው ቀጥሎ ሚዲያው ከፍተኛ ርብርብ አደረገ። በአሁኑ ሰዓት እጁ ላይ ባለው ቴሌፎን የሬዲዮ ስርጭት እያዳመጠ የማይንቀሳቀስ ዜጋ ከስንት አንድ ነው። ከ5 ሰው በላይ መሰብሰብም ተከለከለ። ሰርግ የሚደግሱ ከ10 በላይ መብለጥ እንደሌለባቸው ታወጀ። የእምነት ቦታዎች በራሳቸው ፈቃድ መሰብሰብ አገዱ። ጸሎት ከቤት ሆኖ ማካሄድ እንደሚቻል ገለጹ። መንግሥት ከላይ የተጠቀሱትንና ሌሎች መመሪያዎችንና ትዕዛዞችን ቢያስተላልፍም የተወሰነው የህብረተሰብ ክፍል ወረርሽኙ ሰው ገድሎ ባለማየቱ መመሪያውን ችላ በማለት ሥራ ላይ አላውል ሲል ሌላ መመሪያ ወጣ። ባለፈው ሳምንት የአስቸኳይ ጊዜ አዋጅ ታወጀ። ከምሽቱ 1 ሰዓት እስከ ጠዋቱ 12 ሰዓት ተኩል ድረስ መንቀሳቀስ ተከለከለ። በዚያ ሰዓት መንገድ ላይ የተገኘ መጀመሪያ ይመከራል፣ በኋላ ይቀጠቀጣል። ከአንድ 10 ቀን በኋላ ስለ በሽታው መዛመትም ሆነ ስለ ተዛማጅ ጉዳዮች ግምገማ ይደረጋል። መሪዎቹ የደረሱበትን መደምደሚያ ለሕዝባቸው ያሰማሉ። ዛሬ ኡጋንዳ አንቱ የሚያስብሉ ሥራዎች ሰርታ ውጤቱን ለማየት ተዘጋጅታለች። ኢትዮጵያስ በምን ደረጃ ላይ ትገኛለች? ልብ በሉ፣ የቤት ሥራው የመንግሥት የሕዝብና የተቋማት ሁሉ ነው።